አለ በቃል ችግር ያንጀቴን አውጥቼ ልነግራትና ደሞ መለሳለሁ ድፍረት ይጠፋና ደሞ መለሳለሁ ድፍረት ይጠፋና
እናመሰግናለን። ቤተልሔም አስራት በኤልኤም 6 ተወክላ የነጻነት መለሰን ምን ነው ጃል የተሰኘ ሙዚቃ አቅርባልን ነበረ። ዮናስ ሽልመልስ ደግሞ በኤልኤም 7 ተወክሎ የመልካሙ ተበጀ ትዝታ የተሰኘ ሙዚቃዎችን አቀንቅነው ነበር። እንዴት ነበረ? በቤታችሁ የምትገኙ ተመልካቾቻችንም ታዲያ ለወደዳችሁትና ላደነቃችሁት ተወዳዳሪ በ8222 ኮዳቸውን በማስቀደም ያልተገደበ ድምጻችሁን መስጠት ትችላላችሁ። የዳኝነቱ አካል መሆን ትችላላችሁ። እጅግ አድርገን እናመሰግናለን ለሁለቱም ተወዳዳሪዎች። ወደ ዳኞች እናልፋለን። ከ10,000 ነጥብና አስተያየት ይሰጡልናል። እሺ ቤተልሔም አንቺ የቅኝት ላይ ያለ የነጻነት መለሰ ጥሩ ሙዚቃ ነው ይዘሽ የመጣሽው። ቅኝቱ በራሱ ይሄ ክሮማቲክ ስኬል የሚባል ይሄ ግማሽ ግማሽ ድምጽ ያለው ከባድ ቅኝት ነው እና ለውድድር በጣም ከዜማው ጋር ሙዚቃው ራሱ የተገነባበት ባንዱ ደግሞ እንዴት አድርጎ እንደተጫወተው በጣም እያደነቅን ነበር። በጣም አሪፍ ነው። የድምጽሽ ጉልበት በጣም ነው የሚገርመው። ከዚህ በፊትም ይሄን አስተያየት ሰጥተናል። ቃላቶችን ይሄ ጽድት አድርገሽ የምታሰሚባቸው ነገሮች ሁሉ እሱ ሁሉ በጣም ዘናጭ ነው። እንደ ችግር ግን የነበረው ነገር ምንድነው? አሁን ቅኝቱን በደንብ ሻርፕ አለመሆን ማለት ነው። ቅኝቱ ላይ በቃ በደንብ ዘፈኑ ላይ እርግት ብሎ አለመጫወት። በጣም የገረመኝ ነገር ግን ትቺ ነበረ። አሁን ቼክ ታደርጊዋለሽ ማለት ነው። ፊልሙን ድጋሚ ስታዩ ወደ መሃል በጣም በሚገርም ሁኔታ ቅኝቱም ሻርፕ ነው። ዜማዎቹም እንዴት አድርገሽ እንደዘፈንሽው መሃል ላይ ቋርጬ ሁሉ ለነብሩኬ ለነሹሜ እየነገርኳቸው ነበር። የሆነ ቦታ ግን ዘፈኑ ሙሉ ካልሆነ እንዴት ነው? ልክ በዛ መንገድ ግን ብትዘፍኙ ኖሮ በጣም ትልቅ ነጥብ ያሰጥሽ ነበር። ስለዚህ የሆነ ቦታ ትችዋለሽ፣ የሆነ ቦታ በተለይ ደግሞ የሚገርመው እኮ የወረደው አካባቢ ነው አዝማቹ ምናምን የሚከብድሽ። የወጣውን አካባቢሽ በደንብ አጥንተሻል። ስለዚህ ልምምር ነው የሚያስፈልግሽ ማለት ነው እንጂ አቅም እንዳለሽ ምንም ጥያቄ የለው። እኔ ጋር ያለሽ ነጥብ 9900 ነው። በርቺ። ያው ብዙ ነገር ግን ስራ ይጠበቅብናል ማለት ነው። ዮናስ ትዝታ ማይነር ላይ ያለ የመልካሙ ተበጀ እንጉርጉሮ ያለ ነው የጨመርከው አንተ ነህ። ኦኬ ግጥሙንስ በማይክሮፎን ንገረኝ በምልክት። እሺ ዜማውንስ ጓደኛ በጣም መመስገን አለበት። በጣም የሚገርመው ነገር የመልካሙ ተበጀን ያው ዜማ ደራሲውን አልበለጠውም ወይ ዜማውን አልበለጠውም፣ ግን አዘፋፈን ያንተ የመጀመሪያ እንጉርጉሮ ያልክበት መንገድ በልጧል ለኔ ማለት ነው። እንግዲህ እሱን ቼክ እናደርጋ ምን ማለት ነው? ያንን እንጉርጉሮ ብለ ስትመጣ ታሪክ ልታሳየኝ ነው ብዬ ነው የጠበቅኩት እና ከእንጉርጉሮ በኋላ ያንን ብቃትን አሳይተህን ስትገባ ደነገጥኩ ማለት ነው። ታውቀዋል አይደል? ለምሳሌ አሁን እኔ እንደ ዜማ ደራሲ ወይም ሹሜ ወይ ብሎኬ ቢሰሩ እንደዚህ አይነት ዜማ ሰርተው ሰው ነገር ነው የሚጠብቀውና ወስደህ እታች ከተትከን ማለት ነው። አንደኛ እንደ ችግር የነበረው የመጀመሪያው የዜማ ክፍል ከመወረዱ የተነሳ ግጥሙም አይሰማ የሆነ ሰዓት ታቆመዋለህ ሁሉ እያልኩ ነበር። አንተችን ዘፈን የመረጥክባት በቃ የሚወጣውን ሬንጅ በቃ አቅምህን ለማሳየት ነው። በጣም ጥሩ ነው። ግን እቺ የታችኛውን የዜማ ክፍልን ደግሞ ከፍ ለማድረግ ግማሽ ወይ አንድ ሙሉ እንውጣ ብንል እዛ ላይ እንዴት ወይ በቃ በጣም ነው ተሰቃዩ የነበረው አይደለ? የመጨረሻው ድረስ አንተ በሬንጅ የምትችለው ድረስ ዘፈኑን ተጫውተዋል። እኔ ብዙ ጊዜ ብሩኬ የሚያነሳው ሐሳብ ጋር እስማማለሁኝ ማለት ነው። ይሄን ሐሳቡ ሼር አደርገዋለሁ። ምንድነው የታችኛው የዜማ ክፍል ካልተስማማችሁ ወይም ደግሞ የላይኛው የታችኛው አልተስማማንም ማለት ነው። የላይኛው ደግሞ ወደነዋል። ስለወደድነው ግን ወይ ደግሞ የታችኛው ወይ የላይኛው ዜማ የሚያስቸግራችሁ ከሆነ ዘፈኑ ቢቀርባችሁስ የሚል ሐሳብ አለኝ። በጣም ሰርተዋል ላይኛው ግን እንደው ያንን ስለወደድነው ይሄኛውን በቃ እናቻችለው የሚል ነገር ስለማይሰራ ነው እንጂ አብዛኛው ለኔ በጣም ተስማምቶኛልና ለወደፊቱ ባይደገም። ሌላው ምንድነው ምለው ባለፈው 15 ቀን በጣም ነው ስናደንቃችሁ የነበረው። ለኔ አሁን ደግሞ ትንሽ ቀንሳችኋል የሚል ሐሳብ ነው ያለኝና ምናልባት ካሁኑ ያ ድሮ የምንለው ሻግ የምንለው ነገር ሊጀመር ነው ማለት ነው ወይስ ደግሞ? ስለዚህ ባለፈው በጣም ነው ያደነቅናችሁ እነሱ ናቸው ወይስ ክል ድረስ። ስለዚህ ልክ ያለፈው 15 ቀን የነበረው ስሜታችሁ ቢመለስ
የሚል ሀሳብ ነው። ለኔ በጣም ጥሩ ነው የሰራው 9950። እሺ ቤቴልሔም አስራት የነጻነት መለሰን ምን ነው ጃል የሚለውን ዜማ ነው ይዘሽ መጣሽው። በጣም ቆንጆ ዜማ ነው የመረጥሽው። ለመድረኩም ላንቺ የድምጽ አይነት ስታይሉም በጣም የሚሄድ ሆኖ ነው ያገኘሁት። በጣም ጉልበት ያለው ሆኗል ዛሬ። በጣም ድምጽሽ ያምራል በጣም በነጻነት የድምጽ ተጽዕኖ ውስጥ አልገባሽም። እንደገና ደግሞ ሪትሚካሊ ታይት ነበርሽ። ብዙ ነገሩ ከዚህ አኳያ ቆንጆ ነው። እኔ ቅር ያለኝ ነገር ዜማው ራሱ የነጻነትን የማቀውን ዜማ ስትራክቸር ያን መሰሉበት በጣም ብዙ ቦታዎች ናቸው። ለምሳሌ ታማሃል እንዳልል የሚል አለ፣ ከዛ በህይወት መኖርክን የሚለው አለ። ሁለቱም ተመሳሳይ ዜማ ላይ የሚመጡ ናቸውና ዜማውን ስታዳምጪ ያዳምጥሽበት መንገድ ትክክል እንዳልሆነ ነው ፊል ያረኩት። ለምን ቅላጼ የሚታጠፍበት እንትን አለ፣ ምንድነው ፊደል ወይም ደግሞ ቃላት አለ። ሶ ከነ ዲቴይሉ ማዳመጥን በጣም መለማመድ አለብሽ። እዛ ጋር የዜማውን መልክ አላየሁትም። አንዳንድ ቦታ እንደውም በደንብ የተቀየሩ ነው የሚመስሉትና አደማመጥሽን ደግመሽ ቼክ እንድታረጊው ፈልጋለሁ። ይሄ ዜማ ጆሮአችን ውስጥ በጣም የተቀረጸ ስለሆነ ማለት ነው። በተረፈ በድምጽሽ ላይ አንቺ በመታሳዩና መድረክ ላይ በነበረሽ ፕሬዘንስ በሙሉ ከሪትሙም ጋር ብዙ ነገሩ ጥሩ ነው። ቅኝት በጣም እንድሰሪበት መክርሻለሁ እና ያደማመጥ ችግሮች እንዳለ ነው የተረዳሁት። እሱም በደንብ አድርገሽ ቼክ አድርጊው፣ የምታዳምጭበትን መንገድ አስተካክሊ። እኔ ጋር ያለሽ ውጤት 9860 ነው። ዮናስ ሽመልስ የመልካሙ ተበጀን ትዝታን ነው የመጣው። በጣም ጥሩ ምርጫ፣ የእውነትም ለመድረኩ በደንብ መሆን የሚችል ነው። በተለይ ደግሞ ቫልዩ አድ የምንለውን ነገር የጨመርከው ዜማ በጣም ጥሩ ነው። ሐሳቡ ከሚቀጥለው ሐሳብ ጋር ይሄዳል። እዚህ ጋር ምንድነው ቅር ያለሽ ብትለኝ ዋናው ዜማ ጋር ከመገባቱ በፊት ረጅም ዜማ ተጫወትክና የትኛው ዋና ዜማ የትኛው የተጨመረ መሆኑ እስከማይለይ ሆነ። ስለዚህ ቫልዩ አድ የሚለውን ነገር የሚቀጥለውን ዜማ እስከማናዳምጥበት በዛ ላይ በቃ ጨርሰን እንዳይሆን ራስን በደንብ ልታስብበት ይገባል ማለት ነው። እዛ ላይ ደግሞ ስታንጎራጉሮ በጣም ደስ ይላል ብዙ ነገሩ፣ ግን ከቀኝ ጋር በተያያዘ የመጀመሪያው ዜማ ላይም ችግር ነበረ። ከዛ ወደ ዋናው ዜማ የመጀመሪያው በወፍራም ድምጽ የሚጀመረው ዜማ ላይ ገባ። ስትገባ ግን ዜማውን አንተ ጉሮሮ በሚችለው ልክ ማዜም አልቻልክም፣ ወርዶብሃልና በደንብ አልታዘዝ ሲልህ ጉሮሮ ይታወቃል። ቃላቶቹን በደንብ እርትት ብለው አይሰሙም የነበረው። ያንተ በጣም ሻይን ያደረገው እና በደንብ የሰማነህ ቦታ የቱኛው ነው? የሁለተኛው ዜማ ክፍል ነው። እሱ በጣም ልነግርህ ከምችለው በላይ በጣም ቆንጆ ነው። ከጀምሮ እስከሚያልቅ ድረስ ሁሉንም ውብ አድርጎ ለማዜም በጣም መስራት አለብህ ማለት ነው። ትንሽ የወረደብህ መስሎኛል። ሃየሩን ደግሞ ሳዳምጠው ምናልባት ግማሽ ቢጨመር ለታችኛው ድምጽ የላኛው ይሄ ነው በቃ የውበቱ ቦታ ቢጨመር ኖሮ ይሄንን አሁን ባዳመጥ ነው በአማረ ሁኔታ ላይሆን ስለሚችል፣ ስለዚህ ዘፈን ምርጫን በጣም ልታስብበት ይገባል። በጣም ቆንጆ ድምጽ አለ፣ አዛሚ ጉሮሮ አለ። እሱን ግን እንዴት ነው የምጠቀመው የሚለውን ነገር አስብበት ለማለት ነው። በተረፈ ብዙ ነገሩ ቆንጆ ነው። እኔ ጋር ያለው ውጤት 9910። እሺ ቤቴልሔም ካንቺ ልጀምር። እኔም ብዙ ሀሳብ ተነስቷል። በጣም አሪፍ ምርጫ ነው። የመጀመሪያ ጉዳይ በጣም ፐርፌክት የሆነ ምርጫ ነው። በጣም የሚደንቅ ጉልበት፣ በቃ ስለ ሴቶች ሲዘፍኑ ብዙ ጊዜ ጉልበት ላይ ፎከስ እናደርጋለንና ብዙ ስለማይገኝ ነው እንደዚህ አይነት በጣም ትልቅ ጉልበት ያለው ሴት ድምጻዊ ውድ ስለሆነ ነውና በዛ ላይ ደግሞ በጣም ውብ ድምጽ ነው ያለሽ፣ በተፈጥሮ ያለሽ በጣም ቆንጆ ድምጽ ነው። ሪትም ላይ ያለሽ አርዳድ በጣም ቆንጆ ነው። የመረጥሽው ኪ በጣም ፐርፌክት ነው። ድምጽሽ በጣም ብራይት ነው። ቃላቶች ክሊን ሆነው ነው የሚሰሙት። ምንም የተግበሰበሰ ነገር የለውም። ዛሬ ኮንፊደንስሽም ያስታውቃል። ተረጋግተሽ በጣም ለራስሽ ጊዜ ሰጥተሽ
እርግጥ ብለሽ እያዜምሽ ነው የነበረው። በጣም ጥሩ ነው። ሚውዚካል ነገሩ በጣም ጥሩ ነው። ሙዚቃ ያረዳድሽ ምናምን ነኝ። እስካሁን ካልኩሽ ሁሉ በጣም ያስደነቀኝ የዛሬው ፐርፎርማንስሽ ምንድነው? እጅግ በጣም መሻሻል አለ። በአንድ ጊዜ እንደዚህ አይነት ትልቅ መሻሻል በጣም ሊመሰገን የሚገባው ነው። መሻሻሉ እንዳለ ሆኖ ግን እዚህ ዜማ ላይ ባይሆኑ ብዬ የተመኘኋቸው ትንሽ ስህተቶች ምን ነበሩ? ይሄ ዘፈን አንቺ ሆዬ ቅኝት ላይ ነው ያለው። አንቺ ሆዬ ቅኝት ይከብዳል ብዙ ጊዜ ኢንተርቫሉ ወይም የኖቶቹ አቀማመጥ ትንሽ አስቸጋሪ ስለሆነ ከቅኝት ጋር በተያያዘ ብዙ ቦታ ትንሽ የሚፈርሱ ነገሮች ይሰሙ ነበረ። በተለይ የሎው ፓርት ላይ በደንብ በቃ ክሊር ሆኖ ነው የሚሰማው ከቅኝት ሲፈርስ። ከዛ ቅላጼና የዜማ ከርቮች ብዙ አሉት ይሄ ዜማና which is በጣም ለዚህ ዜማ ምሰሶ ናቸው፣ ህይወቱ ናቸው። እነሱም ባትቀይሪያቸው ቀጥ ወዳለ ስትራክቸር ባታመጫቸው ከዚህ የበለጠ በጣም ውብ ይሆን ነበር እና አንዳንድ ጊዜ ዜማዎቹን ለምሳሌ ቅላጼን ወደ ቀጥ ያለ ስትራክቸር ማምጣት ምንም ችግር ላይኖረው ይችላል። ቀጥ ያለውንም ደግሞ ወደ ቅላጼ ቀይረን ልንዘምር እንችላለን። ግን ከተቀየረ በኋላ ምንድነው ኢፌክቱ? ከነበረው በላይ ያማረ ወይስ ከነበረው ውበቱ ቀነሰ የሚለው ነው ጥያቄው ውስጥ የሚገባው። ስለዚህ ውበት ቀናሽ እንዳይሆን የምንወስዳቸው እርምጃዎች ውበት ቀናሽ እንዳይሆኑ እነሱ ላይ በጣም ጥንቃቄ ማድረግ ነው። ፍሬዚንግ ኦቨርኦል ፐርፎርማንሱ በጣም ጥሩ ነው። ግን አንዳንዶቹ ጋር ትረሻቸዋለች። ተጀምሪና ኢንዲንጉ ጋር ሲደርስ ቸል ማለት ነገር ጣል አድርጎ የሚሄድ ነገር እሱ በፍጹም ልክ አይደለም። እኩል ቫልዩ መስጠት አለበት ከጀምሮ እስከሚያልቅ ድረስ አንድ የዜማ ሀረግ ማለት ነው። ከዛ ውጪ በጣም ጥሩ ነው። 9890 ነው ያለሽ ቤተልሔም። ዮናስ የመልካሙ ተበጀ በጣም አሪፍ ዜማ ነው ያመጣኸው። ቫልዩ ያደረክበትን መንገድ በጣም ወድጄዋለሁ። በጣም እጅግ በጣም ቆንጆ ነው። ሀሳቡ ቆንጆ ነው። የዜማው አጫወት ቆንጆ ነው። ረዘመ የሚለውን ሀሳብ ግን በደንብ ነው የምስማማበት። ትንሽ ረዝሟል። ቅመም አይደለም ቫልዩ አድ የምናደርገው ነገር ቅመም ሲበዛም ደስ እንደማይለው ሁላ እንደዛ እንዳይሆን ከዘፈኑ እንዳይበልጥ ማለት ነው። ሌላ ያመጣኸው ሙዚቃ እንግዲህ ሁለት አይነት ሪትሚክ ቫሪዬሽን አለው። አንዱ ስሎ 6/8 ነው፣ አንዱ 4/4 ነው። ቴክኒካል ነገሩ ስሎው እና ፋስት ብለን ወይም ቀዝቀዝ ያለና ፈጠን ያለ ሪትም ብለን ሁለቱም ጋር በጣም ፐርፌክት ነበር። ከሪትም ጋር በተያያዘ በሁለቱም ቫሪዬሽን ውስጥ ቆንጆ ነበር ስታደርግ የነበረው። ይሄ ዘፈን በጣም ረጃጅም ፍሬዞች ነው ያሉት። በጣም ላይ ይወጣል፣ እታች በጣም ይወርዳል ምናምንና ከትንፋሽና ከጉልበት ከፍሬዚንግ አጠቃቀም ጋር በደንብ ፈተና አለው። which is በጣም ግሩም ነበር። አንተ በጣም እጅግ በጣም ግሩም ነበረ። በዛ ውስጥ ደግሞ ስሜቱን ለማስተላለፍ ስትጥር የነበረበት መንገድ በጣም የሚደነቅ ነው። ትንሽ ቅሬታዎች ምንድናቸው? ከቅኝት ጋር በተያያዘ በተለይ ሎው ፓርቱ ጋራ ሲያስቸግርሽ ይሰማል። ላዩ ጋር በጣም ጥሩ ነው፣ ግን ስቲል ላዩ ጋር ደግሞ እኔ ምን ቅር ይለኛል፣ መጮህና ኖቶቹን መንካት ብቻ ሳይሆን ስለ ውበት ማሰብ ያስፈልጋል። ጮሆ ኖቶቹን መንካት በቂ አይደለም አይደል? at the end of the day እኮ የምናወራው ይሄ ሁሉ ድምር ልክ ሲመጣ ውበት ነው፣ በጣም ያምራል እንባባል ነው አይደለም? ስለዚህ ከጩኸት ወደ ውበት የምንለውን ኮንሰፕት ኖቶቹን ስለ መንካት ብቻ አታስብ። ከነካቸው በኋላ ደግሞ የማሳመር ጉዳይ አለ። ሀዩ ጋር እሱ ጎሎብኛል ማለት ነው። ስለ ኪ የተነሳው ሀሳብ እኔ አሁን ከዚህ በላይም ቢወጣ ከዚህ በታችም ቢወርድ አይሆንም፣ ትክክለኛው ቦታ ነው ብያምናለሁ። ግን እዚህ ሆኖ ደግሞ እነዚህን የተነሱትን ጥቃቅን ስህተቶች ማረም ተችሎ እዚሁ ጋር በትክክል ቢዜም የበለጠ አሪፍ ይሆናል ነው ማለት። በጣም ግሩም ነው ዮናስ። 9960